ጄጄ ካሳ በጣም ባለ ብዙ ሙያ ነው። ብትነካው መቼም ይገባ ስለማይመስለኝ እንደ ልቤ ነበር የምጫወትበት። ለካ ይገባ ጉርባዳ ነው። ኧረ የወንድ ያለ ርሳል አንድ ለእናቷ ረካት እኮ አውቃለሁ ብሎ የጨረሰ ሰው ሁሌ ሲወድቅ ነው ማለት። ስለዚህ ለመማር ሬዲ አንተ አሁን ካንተ ጋር የመስራቱ እድል አግኝቼ አለመጠየቅ በጣም ሞኝነት ነው። ከጂጂ ጋር ምንድን ነው የዘፈናችሁ? You can walk out of me tonight if you think that if it is right. ያቺ የተዘፈነላት እንዴት ነች? ደህና ነች? እኔ ግን በጣም ያዘዘኛች ሞመንት ነች። አቆመችውና አልበሙን ሳልሰራ ባገኝ ኖሮ ፕላስቲክ ከዚህ በላይ ሽልማት አለ። አትበታተንም ወይ? ፍቅሬ ለመሆንሽ ርቀሽ ሳትሄጂ ቃሌን ስሙትን ጠይቀሽ ተረጂ። ዛሬ ወዳጃችን ነው እንግዳችን ሆኖ የመጣው። ጄጄ ካሳ በጣም ባለ ብዙ ሙያ ነው። በጣም ባለ ብዙ ሙያ ነው። እያንዳንዱን ነገር ደግሞ በጣም አክብሮ የሚሰራ ልጅ ነው። እኔ የሚገርመኝ የድምጹ ውፍረት ነው ማለት ሲዘፍን ብቻ አይደለም ሲያወራ የሆነ ስፒከር እንትኑ ላይ አርጎ የሚያወራ ይመስላል። ደግሞ በጣም በሚገርማችሁ ሌቭል እኔ በጣም ወዳጄ ነው እና በጣም ትሁት ነው። ትህትና ያለው ነው። ከዜሮ ለመጀመር ምንም ችግር ያለበት ልጅ አይደለም። ያልገባውን ለመጠየቅ ቅድም ስናወራቸው የነበሩት ነገር አለ ስለ ራስ መተማመን ይተማመናል። እንደዚህ አይነት ወዳጃችን ነው። አይ ቲንክ በጣም ብዙ ስራዎች ላይ ነው ያለውና ብዙ ነገር እናወራለን ብዬ አስባለሁ። እንዴ በጣም ጄጄን ይዤው ልምጣ እንዴ? አይሻልም? ወጣ ብዬ ይዤው ልምጣ። መቼም ከካናዳ ብርድ አይበልጥም የዛሬው ብልጥ። እሱ የኔ እኮ በቁምጣ ይሆናል ሊሆን ይችላል። እንዴት ነው ብርዱን እየተቋቋምከው ነው? ብርዱ ማይል ቤታችን ይመስላል። እንኳን ደህና መጣህ ወደ ቤታችን። አይ ጂጂ እንዴት ነህ? እንደምን አለ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። ምን እያማረ ነበር። ይሄን ጊዜ እኮ አይበርደውም። ይበርዳል። ወፍራም ሰው በጣም ነው የሚበርደው። ቁጭ ወጡ ይኸውልህ እንግዳ ሆነ ተገናኘን። አዎ እንዴት አየኸው ቤታችንን? በጣም ነው የሚያምረው። ሆነስት አይደለ? እንኳን መጣሁ። ቆጭ ነበር። እንኳን መጣህ። ጄጄ እያለን ነበረ ስናነሳ ሁላችንም ወዳጃችን ነው እያለን ስንል የሚገርመው ነገር በጣም ባለብዙ ባለሙያ ነህ እና ያው እኔ ሁል ጊዜ ድምጹ ነው የምለው። ድምጹ ላይ ስፒከር ተደቅኗል። ይሄ ሰውዬ ነው ወይስ በራሱ ድምጽ ነው የሚያወራው እያልኩ ነው። ተዋናይ ነህ፣ ድምጻዊ ጄጄ ወይስ ደግሞ የሕክምና ባለሙያ? ሌሎቹም ሙያ ማን ብለን እንጥራ? በብዛት ጄጄ ነው ሰው የሚያውቀው። ጄጄ በቃ ሙሉ ስምህስ? ደረጀ ካሳ። አዎ ግን ሰው በሱ ያውቃል አይደል? ስለዚህ ጄጄ ብለን እንቀጥል። ፊልሞች የምሰራቸው ፊልሞች ላይ ያው ይጻፋል ደረጀ ካሳ ብሎ ይጽፋሉ እንጂ በጄጄ ነው ሰው። ስለዚህ ጄጄ ብለን እንቀጥል። አሁን ደረጀ እያሉ ለማውራት ከባድ ነው በጣም ለኔም ይበዛብኛል ልጅ ሙዚቃ መሳሪያ ይጫወታልና በተለይ ጊታር ይጫወታልና ሙዚቃ መሳሪያ እንዴት መጫወት ጀመርክ? ዝም ብሎ በሙከራ ራሴን ያስተማርኩት መዝሙሮች ምናምን ይጫወት ነበርና ለኮርዶች ተለቅማል። አባቴ ባይዘው ክራር በጣም ነው የሚጫወተው። እፊታችን ግን አይጫወትም። ለምን? ሙዚቃው ሙያውን አለመደገፍ ሳይሆን ፊውቸር የለውም ብሎ ነው የሚያስበው። እናቴ በጣም የሚገርም ድምጽ ነው ያላት። አይፈቅድላትም እንድትል ሌላውን ነገር ሁሉ ፋሲሊቴት አደርጋለሁ፣ ግን በፍጹም እንድትዘፍን አይፈልግም። አባት ለልጁ የሚሳሳውን መሳሳት ነው። ባይገርምሽ ድርሰት ይጽፍ ነበር፣ ቲያትር ይጫወት ነበር። ይህን ሁሉ አልነገረኝም። መጨረሻዎቹ ላይ ነው የራሱን ድርሰቶች ያገኘሁት የጻፋቸውን። ካለፉ በኋላ ነው ወይስ? አዎ ካለፈ በኋላ። በትምህርት ቤት ውስጥ ይሰራቸው የነበሩት ኮሌጅ ውስጥ ይሰራቸው የነበሩት ራሱ እየጻፈ በራሱ ኢኒሺዬሽን ማለት በዛን ሰዓት እና አሁን ሳስበው ይደንቀኛል። ለምንድን ነው የደበቀው ይሄን ነገር? ነው ቀደም ያልከው ነው የሚሆነው። ፊውቸር የለውም ብሎ ነው። አሁን ስትለኝ እኮ ነው በደንብ ያስተዋልኩት።
ምክንያቱም መሰለ አሁን ከቤተሰብ ከሆነ ነው እንደዚህ አይነት ነገር መነሻው አለ ማለት ነው። ከውስጥ ኢቭን እኮ ጸጉር ሁሉ ትልቅ ነበር በጣም እኔ ትዝ ይለኛል። ምን ሆነ የታደረስከው? በቃ ይሳሳ መጣ። ድሬድ ነበረ። አንዴ ደግሞ ቆርጬው 2 ድሬድ እዚህ ጋር አስቀርጬ የራሱ ቅርጽ ነው ብታስታውሰው። እና ጸጉር ያለው ነው የለም ብትነካው መቼም ይገባ ስለማይመስለኝ እንደ ልቤ ነበር የምጫወትበት። ለካ ይገባል። ጸጉር ዋዳ ነው ይገባል። በጠንከሩ ስለ መቼም ይገባ አይመስለኝ ግን አይደል። የልብ ሕክምና አጥንተ አባትህ ደግሞ በዛ ሰዓት የሚወዱትም እሱ ሙያ መሰለኝ። ምንድን ነበር ስሜታቸው? ባዮሎጂ በጣም ነው የሚወደው። ሳይንስም አስተማሪም ነበረ እና ወደ ትምህርቱ ነው እንዳዛ ነበር እና እሱን ለማስደሰት ብዬ ነው። እና አልሰራህበትም እንዴ? ወረቀቱ ላይ በጣም አንበሳ ነበር። ይገርምሽ አንበሳ ተግባሩ ላይ በቃ ከዛ በኋላ ነው የሕክምና ባለሙያዎችን ማድነቅና ማክበር የጀመርኩት። ቢካዝ እስ ነው ስላነበብክ አይደለም፣ ስላነበብክ ታውቃለህ ማለት አይደለም። መሰጠት አለበት፣ ናቹራል መሆን አለበት። እና አንተ አባትህን ኢምፕረስ ለማድረግ ነው እሱ ደስ እንዲለው የመጀመሪያ ጥረት የነበረው። ውስጥ ከሌለ ደግሞ ዋጋ የለውም። ካልተሰጠ መምጣት አለበት። የተሰጠ የትኛው ነው እስቲ ንገረኝ። ይሄው አርቱ ነው። ትጎትተኛለች እንደፈለገች። አንተ ከተለያየ ሙያ ነው እየበረርክ ደግሞ ዝም ብሎ ወደዚህ የምትገባው። አለቅም የሚልህም እኮ ለዛ ነው። ከዚህ ስወጣ እኮ ተስፋዬ ሲማ ተማሪ ነበር። የመጨረሻው ግሩፕ ላይ እነ ቴዎድሮስ ለገሰ ጋር ምናምን አብረን የጨረሱ። እኔ የምልህ ጂጂ ሀምሌት ላይ ሰርተሃል እንዴ? አሁን ልጆች ላወራለት ነበር። እኔ ይኸውልህ አሁን አድጓል ልጅ ነው የዛን ጊዜ ብታስታውሰኛል መሰለኝ። እና እዛ ላይ ሰርቻለሁ። ፈርጦምብሮስ ነው። ለዛም ያንን ፓርት ሰጠኝ ማነዛው በጣም ያደነኩትን ነገር ነው የምነግርህ። የሰራ ነው የፌስ ዶክተር ተስፋዬ ሲማ እንትን ብሎ ኮሜዲ ነው። ብዙ ጊዜ ሰው ኮሜዲ ከኔ አይጠብቅም። እዛ ላይ ደግሞ በጣም ፋርሲ ነው፣ በዛውም ቆንጆ ኮሜዲ ነበር። እዛ ላይ አይቶ ለፈርጦምብሮስ መረጠኝ። ኦልሬዲ አውጥቶት ነበር ያንን ፓርት እና ና ብሎ እግርን ሰብስብልኝ። እኔ ቲያትርን በእግር እንትን ይባላል ለካ ቀሚስ ነው የሚያደርገው የግራ አይን ይሆናል። ከዛ በኋላ ስክሪፕት ሊሰጠኝ እዛ በኋላ በድምጽህ በጠበጥከው እኔ አስታውሳለሁ ያንን ፓርት እና ታስታውስ ይሆን ምናምን ብዬ ቀስ ብዬ ላነሳባት ነበር። እና ያ ነው ሁለተኛ መድረኬ። ከዛ የቴዎድሮስ ራዕይ ላይም ሰርተሃል። ቴዎድሮስ ራዕይ ላይ ማን ነው የቴዎድሮስ ራዕይ ላይ ገልሞ ያስኬዳል። ገልሞን እንዴ መሰለህ፣ ገልሞ ብቻ አይደለም ሚውዚካል ድራማ ነው። ሚውዚካል ድራማ ነው እና አብዛኛውም ከጀርባ ሙዚቃውን በእንትን ነበር ልጫወት ያሰቡት። እኔ ራሴ ነው ፈራረኳት ላለም እኔ ድምፁ ፉከራ ነበረው። እኔ ልበለው ወይ ምናምን አልኳት ማለት ነው። በጣም ደስተኛ ሆነች። ኧረ የወንድ ያለ ርሳለ የሚሸልለው ፓርት ያ ፓርት ተቀርቶ ነበር የሚቀርበው፣ ግን እንዲዘፍን አደረግ ነው። በቃ ቲያትሩ እንዲደምቅ መፎከሩ አይቀርም እኮ መፎከሩ አይቀርም። ፎከራ ለማ ፎከር ነው የሚያስት ፎከራ ስትል ሲያትም በጣም አይረሳም። ሰው በየቦታው ይቀበለዋል ብለም ይልሃል። እና እንደዚህ ጥሰን የምንሄድበት ቦታ ነበር። ኦዲየንሱን ዘግተውታል። ከሞራል ከእንትን የተነሳ እንዲህ ቤት እንደፈለጉ አላውቅም። የሚቀጥለውን የሚያዩ ሰዎችም አሉ። ጎራዴን ክፍት ሲያደርጉ አይመስለኝም። ሙሉ ግሬስ እንደነበረ ያወቅሁት ያለ ፉከራውን አብሮ ስለሚፎክር አብሮ እሱም ጀግነት ውስጥ ነው ያለው። ንቅንቅ አይደለም፣ ስሜት ውስጥ ገብቷል ራሱ ኦዲየንሱ። ከፈቱ ያን ፓርት ካንተ የሚገርሙኝ ነገሮች አንዱ ብር መሰለው ለመማር ሁሉ ጊዜ ዝግጁ ነህ፣ ትጠይቃለህ። የቲቪ ድራማ መጀመሪያ አብረን ሰራን እና የሚገርም እንደ ትንሽ ልጅ መጥቶ እንዴት ላርገው ምናምን ብሎ ይጠይቃል እና ይሞክራል ምናምን። እኔ በጣም ነው የገረምከኝ፣ ትህትና በጣም ነው የገረመኝ። እና ሌሎችንም ፕሮፌሽኖች የምጨምረው አይ ቲንክ ያ ትህትና ስላለ መሰለኝ። እና ትህትናም ልትሎች ይሆናል። እኔ ግን ረሃብ ነው የምለው፣ ምክንያቱም ሁልጊዜ እኔ የራሴ ክሪቲክ ነኝ። ራሴን ስህተቶች ሰው እንዲነግረኝ እፈልጋለሁ፣ ራሴንም አየዋለሁኝ። ምን አደረግክ
ከትናንትናው እኔ ጋር ነው የምታገለው። እዚህ ጋር አውቃለሁ ብሎ የጨረሰ ሰው ሁሌ ሲወድቅ ነው የማየው። ስለዚህ ለመማር ሬዲ አንተ አሁን ካንተ ጋር የመስራቱ እድል አግኝቼ አለመጠየቅ በጣም ሞኝነት ነው። ፎቶግራፈርነቱ ለምን ተውከው ታዲያ? እሱን እኮ በእንትን ነው በእልህ ነው። ለምንድን ነው ባለቤቴ የጸጉር እንትን ነች፣ ስታይሊስት ነች፣ አዋርድ ዊነር ነች። ወደ ከ4 በላይ አዋርድ አላት ካናዳ ውስጥ። ኢንተርናሽናል ማሸነፋለች። ብዙ ስራዎች አሁን በኢታሊያን ማጋዚን፣ ፍሬንች ማጋዚን፣ ራሽያ ማጋዚን፣ ስፔን ላይ ሁሉ ሽልማት ወስዳለች። እና የሚገርም እንትን ነች። ስራዎች ጸጉር ላይ ምን የምትሰራው ፎቶሾፕ ምናምን የለውም። ታነሳለህ፣ ሌላውን አርት ጸጉርና ትነካም። ውድድሩ እንደዛ ነው። እና አንድ የመጣው ለሚያነሳው ምን እንደሚሆን እኔ ያውቀዋለሁ። ተነጋግረን ነው ስራዎች ይመጣልህና አርጎ ይዞ 300 ምና አንድ አንስቶ እንዲህ ነው እያንዳንዱን እየነገርክ ምን ብለህ እንደዚህ እንደምትፈልገው አድርገህ አውትካሙ ደግሞ እንደዛ ያለ ካሜራው ደሴም ዋድ ዊኒት ነው። በቃ ምንድነው የስቱዲዮ ፎቶግራፊ ላይቲንግ ነው። በተለይ 3 ፖይንት ላይት ይባላል። እሱ ሲገበኝ በቃ ራሴን ሳስተምር ቆየው። በኋላ ስራዎቹ በሙሉ ፎቶግራፈር ሆኜ ተሸልሜያለሁ። የተለየ ፎቶ አለ የምታስታውሰው? አለ አሉኛው የእሷ ስራዎች ያሸነፈችባቸው ስራዎች ሁሉ አሉ። ጂጂ አሁን እዚህ ቤተሰብ ውስጥ የሁሉም ነገር ቁልፍ ፈጅ ሰው አለ። ማሜ ነው። አዎ ማሜ አንድ ነገር ለሁሉም ነገር ማለት ነው። አንተ እንደዛ ነህ። ለሁሉም ነገር መፍትሄ ታመጣለህ፣ መፍትሄም ታስገኛለህ። መነሻው ምንድነው? ዛሬ የምናወራበት ምን ይባላል መሰለሽ? እሱ የስዊዝ ናይፍ ይባላል። ጂጂ እኮ እንዴት ነው እሱ መሰረቱ? ከየት መጣ? አይ ዶንት ኖ ፕሮብሌም ሶልቭ ማድረግ ስለምወድ ነው መሰለኝ የሚመጣልኝ። ዓለም ፀሐይ ጋር የተባልኩት ልንገርሽ። ስራፌል ተካ አጼ ቴዎድሮስ የሚጫወት ማለት ፕሮፕሶቹን ሳያቸው ድሮ የተሰራባቸው ጦሮች ናቸው። የበለጠ ማሳመር ይቻላል። ማንም ሳያዘኝ ነው ይሄዳለሁ። ሆም ዲፖ ገዛለሁ። እየገረማን ጠመንጃዎች በቂ ጠመንጃ የለም ለህዝቡ የሚሆን አርቲፊሻል ጠመንጃ ያመጡልኛል። የድሮ መውዜር ምናምን አስመስለዋል። ከዛ አጼ ቴዎድሮስ የሞቱባት ሽጉጥ የለችም። ስለዚህ ኤቲስ የነበሩት ይሄ አቀባበል ባሩድ አልገበን እሱን ኤቭሪቲንግ ቢልድ አደረኩት ማለት ከስክራች ጋሻዎቹን አደስኳቸው። ዓለም ጋር የሌለ መሳሪያ የለም። ሆነ ለመናገር አፕሊፍት አደረኳቸው ማለት ነው። ከዛ ሁሉን ጨርሻለሁ በእኔ ቤትና ላባ ቀርቷል። ቴዎድሮስ ቁስሉን የምታሽበት ላባ ጠፍቷልና ላባ ሳናመጣ ምናምን ይላሉ፣ ትጨናነቃሉ። መሽቷል፣ ነገ ነው እንትኑ። እስኪ ጄጅን ጠይቂው ይቻላል ነው የሚል ይሻላል። አሁን ስትይው ይመጣል ይቻላል የሚል ጠይቂው ምናምን ይጠብቃሉ። ላባ እኮ የለም መስራት ይቻላል ነው ያልኩት። በአንዴ ሳቁ። ምንም እንትን አላልኩም። እንደማስበው እንደሚመጣ ቃለሁ። ተለቅ ማለት አለበት፣ ስቴጅ ለመታየት አለበት። ሶ ሀስት ቢ አሁን ሊታይ የሚችለው ምንድን ነው? ፒኮክ ምናምን ላባ ሆነ ሳይዙን ትቆርጠዋል። እንደዛ መሆን አይደለም። እኔ ግን ስትሮ ነው የተጠቀምኩት። ይሄ ሰበዝ ነው የሚባለው እንደሱ አይነት ሳሮች ብዙ አለ ጓሮ ይደረቁ። እሱ ስቲሙ ከስር ይወፍርና ቀጫን ብሎ ነው የሚመጣው። እሱን አንድ አወጣው ቆሮት ምን እንደማደርግ ነው የሚቸኩሉት። ስስ ወረቀት አነጠፍኩና መሀል ላይ እንትን ብዬ አንጓው እንዲወጣ አድርጌ እንትን አደረኩት። ከዛ ዙሪያውን ላባስ መስዬ ቆንኩትና በስክሪፕቶ በስስ ስክሪፕቶ የላቦቹን ዲዛይን አወጣሁት። ላባ ሆነ ገርሟቸው ሊሞቱና አሁን እንዴት ነው ብትኝ አላውቀውም። ፕሮብሌም ሶልቭ ማድረግ እወዳለሁ። ቤትሽ አሁን ቆልፈሽ ስትሄጂ አስቀምጠሽው ያልሽው ነገር የሚጠብቅሽ እንደሆነ ታውቂያለሽ። ጨለማ ስትገቢ ከየት መጣ ብለሽ ብታስቢ አይሄድም። ደካስ ታደርጊ ድራሹ ነው የሚጠፋው። ለእኔ ሁሌ የማስበው ኦንሊ ሶሉሽን ተቃራኒ ያለሽበትን ነገር ተቃራኒ ወይም መፍትሄ ማሰብ ነው። ለዛ ሊሆን ይችላል። በጣም አሪፍ አገላለጽ እጄ። ያንተ ዘመን አዲስ አበባ ምን ትመስል ነበር? የዛ ዘመን ሙዚቃስ እንደው በድምጽም አይደል ያንተ የሆነ ያንተ የያንግነትህን እዛ ዘመን ላይ የምትዘፍናቸውን ሙዚቃዎች ታስታውሳቸዋለህ? ያ ባይ ዘ ዌይ እኔ በዘመኔ ራሱ የዘመኔ ዘፈን ዘፍኛ አላውቅም። አባቴ ስለምወደው
የሱ ሸክላዎች ምናምን አሉ እና የእሱን ነበር የምሰማው። በጣም ያፈርኩበትን ነገር ይሆናል ዘፈን ይችላል ተብዬ መጀመሪያ አማርኛ ዘፈን ቶሮንቶ ልዘፍን እንጂ አንድ ነው ለካ የምችለው አንድ ምንድነው እስቲ ዘፈነው በቃ ጌታቸው ካሳ ትዝታ እኔ ሳልከፋ ምንድነው ቅሬታ እኔ ሳልከፋ ምንድነው ቅሬታ ስንት የተሰማኝ ሳለው በትዝታ ስንት የተሰማኝ ሳለው ስሎ ይመጣና እየፈጠነ ይላል። እሷ ነው ለካ የምችለው ሌላ ሮክ ኤንድ ሮል ባንድ ውስጥ ነው ዘፈን ኖርማል መዝፈን የጀመርኩት። እንደምዘፍንም አላውቅም እኮ ነበር። ኢሚቴት አደርጋለሁ ዘፋኞች ፓስት ላይ ግግሌን አስመሰልከው እንጂ በአክቱ ነው ማስተያየው። እና የሮክ ኤንድ ሮል ባንድ ውስጥ ሊገባ የቻልኩበት አንስቼ ጊታር የሆነ ጓደኛዬ ቤት ውስጥ ነው አንስቼ Then you can walk out of me tonight if you think that if it is right, sweet darling, there is no getting over me. የሆነ አይነት ስውር ካንትሪ ድንግጦ ሲያይ የሆነ ያጠፋ የሚመስል ነገር የለም። በጣም ልዩ ነው ሲለኝ ያ ሚቴት ማድረግ ነው ኖ ዩር ቮይስ ማን ብሎኝ አያውቅም። ቮይስህ ተብዬ አላውቅም። አናውዝ ያ ይጋር አሜዚንግ ቮይስ ለምነው የፈረሰ ባንድ እንደገና ያቋቋሙት እና በአጭር ለማድረግ ሮክ ኤንድ ሮል ባንዱ ጋር ገባው። ዘፋኝ አልኩኝ እንደዛ ከሆነማ ሀገሬን እጅ አሾረዋለሁ ብዬ አንድ ዘፈን እዛ ዲያቶኒክ ለምደ እሱ ይቻል አንቺ ይባት ባሰጥታ ለካ እንትን ይፈልጋል። ሌላ አንተ በጣም የሚያኮራ ነገር ያለን ሰዎች ነን። እዛ በቃ አንድ ነገር ከቻልክ ያን ጃና ይዘህ መሄድ ነው። እዚህ አይደለም። በእውነት ሊያኮራኝም ራሴን ለማስተማር የተነሳው ሙዚቃውና ብዙ የረዱ ሰዎች አሉ። እሸት የሚባል የድሮ ከነ ሚኒሊክ ጋር ትራምፔት ይነፋ የነበረ አንበሳ ሙዚቀኛ አለ። ቶሮንቶ ያለ እሱ ቀመር ራሱ ቀመርም ረድቶኛል ያኔ። እነ በረከት የሚባል ኪቦርዲስት አለ። በጣም ብዙ ሙዚቀኞች አሉ። አሁን ሚስ እንዳላረጋቸው አዝቼ ከነ ጴጥሮስ ጋር ከነ ተስፍሽ ጋር ሙዚቃ ይሰራ እየገባኝ አማርኛው ከዛ ማንች አላውቅም ነበር። አንድ ዘፈን እጄ ሲል ግን ይኸውልህ እኮ ከዛ እኮ ተማርክና አልበም ሁሉ ሰራህ። አልበም ሰራሁ መጥቼ አዎ። ግን አንድ ለእናቷ ረካት እኮ አሁን እየመጣ እኮ ነው። ሙሉ አልበም አልቋል። 4 አሁን ተከታታይ ሲንግሎች እለቃለሁ። ያንተ ከአማርኛ ዘፈን አሁን ባቲ በጣም ከሱ ቶን ጋር ይሄዳል አይደል? ያንተ የአማርኛ ዘፈን በቃ የምትወደው ዘፈን እና ብዙ ጊዜ የምትጫወተው ዘፈን ከልጆች ምረጥ እያልከኝ ነውና ስታጋንስ ሙያ ማለት ነው። ከልጆች ምረጥ ትወና በጣም ጎበዝ እንደሆነ ይገርምል ትልል ነበር ለወቅስ ነበር። አይ ልጆች ጋር እንኳን አታድርሳቸው እንጂ አሳምነኸው ማለት ነው ስታጋንነው። እሺ ብልጥጋት ማርኬ አየሁኝ ሆነሽ ልኬ በፍቅርሽ ጠፍቶ ቀልቤ ምትናፍቅኝ ረሃቤ መላ አድርገው ስላየው እንደኔ የከበደው አስተሞ ስለ ፍቅሩ ተናግሮለት ክራሩ የበላይ ፍቅርሽ ነው ገዳይ ምቱን ብታይ የልቤን ስቃይ በዩ ከበሮ ሚጮኸው ታስሮ ሲመታ ከበሮ ሩም ታም ታም ልቤ ሲመታም ሩም ታም ታም ሲመታ ከበሮ ሩም ታም ታም ልቤ ሲመታም ሩም ታም ታም። ከጂጂ ጋር ምንድን ነው የዘፈናችሁት? ከጂጂ ጋር ስቴጅ ላይ መጀመሪያ ስቴጅ ላይ ወጥቼ የዘፈንኩት ከጂጂ ጋር እኮ እኔ በጣም ገርሞኝ ነው። ቶሮንቶ ነው for the first time የመጣች ጊዜ። ምን የትኛውን ዘፈን ነው? አቡ ሸማኔ ሙሉ አልበሙ አይረሳኝም። መጽሔቷን ይዛ እግሯን አጣምራ ታንባ እንዴት የተወሰነ ዲስታንስ አለ። አሁን አንቺን ሳገኝሽ እንደሆንኩት ማለት ነው። አጠገቧ ቁጭ ብዬ ዞር ብላ እስክታይ ድረስ አትረብሽ ብዬ እያነበበች ነው። ዘጌ ስካካሉ ዞር አለችና አንተ ነህ ከእኔ ጋር የምትጫወተው?
ደስ አለ ስለጠየቀች። ከዛ ወጣች፣ ሬርስ አደረጉ እና አለች አቦ ሸማኔ አቦ የሚለውን ስለ የተደሰትኩት በቃ በሙሉ ዘፈኑም ጨዋታም ሳበስ በጊዜው የነበረው ነገር በጣም አስደሳች ነበር። እኔ ግን በጣም ያስደስተኛች ሞመንት ነች። አቆመችውና አልበሙን ሳልሰራ ባገኝ ኖሮ ፕላስቲክ ከዚህ በላይ ሽልማት አለ አሽወ አውሶ አቢ ከፊት ሁሉ ጥርስ ሆነ ካለቀ በኋላ እውነቷን ነው። ግን አንተ ከቴዲ ጋር አብረው ይሰሩ ነበር። ያ ኮምፖዝ ያደረገውም ሰው የእሱ አልበም ጂኒየስ ሙዚቀኛ ስለሆነ የነ ቴዲ ወንድም በጣም ደረጀ መኮንን ነበርና እድለኛ ነበር። እውነቷን ነበረ ከደረጀ ጋር መስራት ትልቅ እድል ነበር። ካቴድራል ስትማር አባትህ አንተ ተማሪ ሆነ አባትህ ማስተማሪ ነበር እና ምንድነው ስሜቱ? የአስተማሪ ልጅ ሆኖ መማር በእኛ ዘመን በዛ የኛ ዘመን ማለት ነው ትልቅ በደል ምን በደል ነው? የአስተማሪ ልጅ ማን ይነካዋል መሰለ? እኔ ልንገር ሌላው 3 የሚገረፈውን 21 ጊዜ ቂጤን ተገርፌ አብጡ አቃል እውነት ልንገር። ክርስትና አባቴ ነው ዳይሬክተሩ ኃይሌ ተስፋ ሚካኤል ማለት እና ልጆች እንደዚህ ይዘው 3 መጠጣ ቀና ማለት አትችልም። ሰውነቴ ደግሞ ስስ ነው። ይሄ ዝም ብሎ አልችልም ወይ ያሳረረ ቢመታኝ እኮ ቢቆጥርልኝ ጥሩ ነው። ስታቆርጥ አንድ ነው ብሎም ጀምር ከኛ እኔ ያኔ 7ኛ ክፍል ነበርኩ። 1ኛ ክፍሎች መጀመሪያ የተገረፉት 3 ሲገርፋቸው በቃ እኛ 6 ነው ያ ለምን በቃ 6ኛ ክፍልና 1ኛ ክፍል በጣም ነው ምን ላይ እኔ ጋር ሲደርስ ያው 3 ነው ሲል ደስ አለ የምችለው መስ 1ኛ ክፍል ችሎታል። እኔ ግን ቁዳይ አይችልም ስስ ነው አኔ የሆነ ስርቅርቅ ያርገና ቆም ከዛ እሺ እንደዛ ነው የሚለው እሺ እንደ አንድ 21 አትከና ፋዘር ሲያልፍ ያስጠለኛል ቢስል ቀጥል ብሎ ተደ እና ምን ነው ወደል እኔ እንደማስበው እንደዛ ነበር። አስተማሪ ልጅ አይደለ? አስተማሪ ልጅ ከሆንክ በቃ አትነካም። ድብድብ ላይ ራሱ ማንም አያስታውሰኝም ጭራሽ በመሆኔ ነው ችግር ነበር። መደባደብ ወድ ነበር ሆነ ለመናገር ምክንያቱም ሰፈርክም ነው ካቴድራል ዝም ብለህ በቃ ምናምን ሌላ ስራ የለም። 9ኛ ክፍል ስትገባ ከሴቱ ጋር ስትቀመጡ ቅርጽ መጠበቅ ከዛ ድብድቡም እየጠላሁ የምትወጣው ከዛ በኋላ እንጂ እዛ እኔ ይኸውልህ የሂሳብ አስተማሪ ነው ዳይሬክተርም ነው ኃይሌ። አንድ ቻፕተር ቀድሜ እንደማጠና ታውቃለህ? እስቲል እንከን አላጣም። የቤት ስራ ሰርቼ ግለጸው ሲገልጸው እዚህ ጋር የቆረጥኩት ሉክ ይሄኛው ቤት ስራውን ይዞ እግሩ ስር በቃ የምገረፍበት አላጣም። ምን ፕሪቪሌጅ አልነበረ። እንደው ምን እያሰብኩ ነበር መሰለ? አንዳንድ ሰው ሁሉም ነገር ላይ አሪፍ ይሆናል፣ የሆነ ነገር ላይ ኤክሰለንት መሆን እየቻለ ፎከስ የመሆን ነገር አንድ ነገር በትኩረት የመያዝ ነገር አይበታትንብም ወይ? ለምሳሌ መዓት ነገር ውስጥ ነው ያለው። የቴሌቪዥን ድራማ ትሰራለህ፣ ፊቸር ፊልም እየሰራ ነው፣ ሙዚቃውም አለ ምናምንና አትበታተንም ወይ? ድርሰትም ውስጥ አለ። አዎ ጃክ ኦፍ ኤቭሪቲንግ ማስተር ኦፍ ናቲንግ የሚባል በእንግሊዝኛ አባባል አለውና አንዱ ደግሞ ምን አለ መሰለህ እዚህ ጋርም እንደዚህ ሳርጋኝ ኦክቶፐስ ነው እንደ ጀብሩኛ ልክ ነህ። አንድ ነገር ላይ ፎከስ ማድረግ በእርግጥ ወሳኝነት አለው። እንደኔ ግን ይራብብኛል። አሁን ላይ አክቲንግ ስሰራ ሙዚቃ ይራብብኛል። ገብቷል። ደግሞ እንዲጻፉ የሚፈልጉ የሚጮሁ ነገሮች አሉ ያለቁ ጽሁፍ እኔ አእምሮ ላይ ነው የሚያልቀው። ከዛ በኋላ ነው እንትን የምትለው እና አንድ ጸሐፊ ያለው ልንገርህ ሞቲቬሽናል ስፒከር ለስ ብራውን ይባላል። ሀብታም በዚህ ምድር ላይ ሀብታም ቦታ የት ነው ተብሎ ሲጠይቅ ዱባይ ምናምን ይችላል ሰው፣ ግን መቃብር ቦታ ነው። ለምን ዶታ ያልተጻፈ መጽሐፍ፣ ያልተተወነ ተውኔት፣ ያልተሰሩ ምኖች ተሰብስበው ዛሬ የሚኖርና ነገ እንዲቆጭኝ አልፈልግም። ውስጥ ያለውን በሙሉ በምችለው አቅሜ ፕሮቫይድ ማድረግ ነው የምፈልገውና ከዛ አንጻር ይመስለኛል። ግን እውነቱን ለመናገር በጣም እድለኛ ነህ። ምክንያቱም በሁሉም ላይ በጣም ጥሩ ነው የምትሰራው። ድምጻዊነቱም ድምጽህ ይኸው እንደምንሰማው ነው። ትወናውን አይቼዋለሁ።
በዚህ ድምጽ መድረክ ላይ ስታስገመግም በጣም ነው ጸጥ የምታስብለው እና ጥሩ ነው። ስለዚህ በድርሰቱ ደግሞ አሁን ያለሁኝ ወደፊት እንግዲህ እንደው ግን በማስታወቂያስ ምንም አልሞከርክ እስካሁን በዚህ ድምጽ? ሰርቻ አሁን ሌላም አለ ለካንተ እውነቴን እኮ ነው የምልህ ትልቁ በማስታወቂያ ድምጽ ተፈላጊ ነውና ማስታወቂያዎች አሁን እየሰራው ነው። አረ የተወሰነ በኪን ኢትዮጵያ አሁን ዓለም እየዞረ ያለው ሙዚቃ እንትን ከጀርባ ያለው የእንግሊዝኛ ማስታወቂያ እኔ ነው። በእንግሊዝኛም በአማርኛም የሰራሁት እኔ ነኝ። አሁን ደግሞ ለኢንሳም የሰራሁት አንድ ዶክመንተሪ አለ ቮይስ ኦቨር ነው እሱ ላይ እንደዚህ እየሰራው ነው። አሁን ሰው ኖስ እያደረገ የመጣ መሰለኝ። ሌላው ዶክመንተሪ እንድትሰራ በጣም እኔ ምኞት አለኝ። አሁን አንድ ሰው አፕሮች አድርጎኛል። ስለ አንበሳ ታሪክ ነው። አንበሳ አባቱን የገደለበት ሰው ነው። ኢትዮጵያዊ ነው። ራፍሊን የተነገረኝ እና እኔ ናሬሽኑን እንዳረገው እንደዛ ሞር ደግሞ ድምጼን ራሴ ሲሰማው ለራሴ አይባልም እንጂ ደስ ይላል መሰለህ። አሁን የሞርጋን ፍሪማን ሲሰራ ዶክመንተሪ ምንም አጠግበው። አሁን በቃ ሙያው አድርጎታል። ስለዚህ ብዙ ነገር ይጠብቃል። ሌላ ደግሞ ምን ልበል አኒሜሽን ፊልሞች ላይ ለምሳሌ አስበው እንግዲህ ያንን ላይን ኪንግ ላይ ሙሳፋን በተሰራው ሙፋሳ። ስለዚህ እኛ ተዋናዮች እኛ የአርት ሰዎች መቼም ቢሆን ጡረታ አንወጣም ማለት ነው። ጄጄ አንተ አንዱ ነህ አንተ ምክንያቱም ማአት ሙያ ነው ያለህና ይሄ በጣም ሊያኮራህ ነው የሚገባው። እጅግ በጣም እድል ነው አይደለ? አዎ። ግን ጄጄ አሁን ቲያትር ላይ መመለስ ያው እዚህ ቤት የቲያትር ቤት ነውና አሁን ባለው ሁኔታ በጣም ነው የምፈልገው። ቲያትር ትመለሳለህ? በጣም ነው የምፈልገው። በፊት ጽፍ ማለት ነው። አሁን ለፊልም አጻጻፍ አላል። አሁን ነው ፊልም አጻጻፍ ራሴን ያጠናሁት እንጂ ማንኛውም ስቶሪ ጽፍ ቲያትር ነው። ምክንያቱም የለመድክበት ነው ተጽዕኖ የሚያደርግብህ። ፕሎቱ ምናምን አለ የሚሆንብኝ አጻጻፉ እና ምን ልልህ ነው ልቤ በሙሉ ቲያትር ላይ ነው። አንድ ሙዚቃ አለች ልጄ፣ ስለ ልጅህ ልጠይቅ። ያቺ የተዘፈነላት እንዴት ነች? ደህና ነች? ባይ ዘ ዌይ በጣም ጎበዝ ከመሆኗ የተነሳ እሷም ቲያትር ላይ ነች። አሁን እውነትህን ነው። ካናዳ ውስጥ በረከቴ ነች ለእኔ በረከቴ ነበር። ሳምቲንግ ትልቅ ነገር ካልቸራል ይሁን ዋትኤቨር በዛ ሰዓት የምትፈልገውን ጻፍ ሲለኝ እኮ ዮናስ ጎርፌ ነበር እንትን የሚያደርግ ፕሮዲስ የሚያደርገው። ስንት ዓመቷ ነው የዛን ጊዜ እሷ ገና 8 ወርም አይሆንም። ስለዚህ ያው በፍቅር የተጻፈ ነው። ራሱ እኮ ፖስተር ራሱ የተለየሽ ፖስተር 20 ዓመት አካባቢ 19 20 ዓመት ይሆናል 19 እና እንደዚህ አቅፊያ ነው ልጄ ብዬ በጣም ቁጥርጥር ያላት ነው። በጣም ነው የሚያምረውና ማን እንትና ዘሌ ሲያስታውቅ ጄጄ ይላል ልጄ ነበር። ጄጄ ልጄ እያሉ ሙዚቃውን እንስማት እንዴ ነው ወይስ ሌላ ነው የምትመርጠልን? ሌላ ልምረጥላችሁ። አንድ የምወደው ነው። አሪፍ ፍቅሬ ለመሆንሽ እርቅሽ ሳትሄጂ ቃሌን የሰማሁትን ጠይቅሽ ተረጂ ቃሌን የሰሙትን እስቲ ጠይቂያቸው አንቺ ስታምሪ ነው ብቅ ብዬ ማያቸው ንፋስን ጠይቂው ያስረዳሽ አብራርቱ የልቤን አድምጧል ሲተነፍስ ገብቶ ፍቅሬ ለመሆንሽ ርቀሽ ሳትሄጂ ቃሌን የሰሙትን ጠይቀሽ ተረጂ ቃሌን የሰሙትን ብትጠይቂ ኑሮ ያስረዱሽ ነበርን
የኔ ልብ ኑሮ አሃ የሚያድረው በእምባዬ አሄ እርሶ ነውና አሃ ትራሴን ጠይቂው አሄ ስምሽን ስላጠና በጣም እናመሰግናለን ጂጂ። በጣም ስለመጣ በጣም ደስ ብሎናል። በየትኛው አሁን ልንመራረቅ አሰብንና በየትኛው ደግመህ ደጋግመህ እንድትመጣ እንፈልጋለን። በየስራዎቹ ፊልሙም ሲያልቅ እንገናኛለን። አልበሙም እንደወጣ መቼም በቃ ትላለህ እዚህ መተን እንመርቃለን። አይደለ አንዳንዴ አማርኛ የተናገርኩ ይመስለኛል። ኦፍ ኮርስ ነጠላዎቹ መቼ ይወጣሉ? ከአሁን ለፋሲካ አንድ ለየት ያለች ዘፈን አለች በቅርብ የምትወጣ ማለት ነው። ከዛ በኋላ ግን መደዳውን በአንድ ወር ልዩነት አራቱንም ነው የማወጣው የሚል ፕላን አለኝ። ስለዚህ እንገናኛለን ደግሞ ማለት ነው። አዎ በጣም ቴንኪው፣ በጣም እናመሰግናለን። በጣም ነው የምናመሰግነው። ቴንኪው ሶ ማች በጣም